ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 12 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ጀመጥቻለሁ። ህዳር 12 እንግዲህ በኢትዮጵያ ታሪክ በአዲስ አበባ ወረርሽኝ ተከስቶ የአዲስ አበባ ወረርሽኝ ተከትሎ ከዛ በኋላ ህዳር በተከታታይ የሚታጠንበት ጊዜና ህዳር ሲታጠን የሚል በአዲስ አበባ በየዓመቱ እንግዲህ በማህበረሰቡ የሚታወስ ጊዜ አለ። ዛሬ ህዳር 12 ነው። ከዚህ ጋር በተያያዘ እንግዲህ አለቃ ለማ የጻፏቸውን ጽሁፎችም እንግዲህ ትዝታ እዛ አለቃ ከሚለው ላይ በአዲስ አበባ ተከስቶ የነበረው የወቅቱን ወረርሽኝ የገለጹበት ሁኔታ ምን ታስታውሱ ካላችሁ ሀሳብ አስተያየቶቻችሁ ታስቀምጡ ትችላላችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያስኳቸው መረጃዎች መካከል ውጊያው በአየር ኃይልም በመካናይዝድም በምድር ጦርም በኮማንዶም ነው እየተደረገ ያለው። ይሄ ጦርነት ከጠላት ከውጭ ወራሪ ጋር ነው እንጂ አንድ መንግስት በራሱ ህዝብ ላይ የሚያደርገው አይመስልም የሚለውን አስተያየት አድማጭ ተመልካቾች አድርሰዋል። ይሄ ከግንባር መረጃ አንዱ ነው። እንዲሁም ደግሞ ዛሬ ሌሊቱን ህወሓት በሁለት አቅጣጫዎች ወደ አማራ ክልልና ወደ አፋር ክልል ኃይል አስጠግቷል። የጦር መሳሪያና ኃይል አስጠግቷል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ ከግንባር መረጃዎቻችን መካከል የምነግራችሁ ይሆናሉ። በአርሲ ያለውን ማጠቃለያ ሁኔታ በተመለከተና ሌሎች የጥንቃቄና የግንባር መረጃዎችን በቅደም ተከተል አሰናድቻለሁ ወደ እናንተ የማደርሳቸው ይሆናል። እናንተ አብራችሁ ስትቆዩ ሀሳብ አስተያየት ቢኖራችሁ እንደዚሁ ጥቆማም ቢኖራችሁ ጥቆማ@ዜና@gmail.com ላይ ልትልኩልኝ ትችላላችሁ። ብዙዎቻችሁ ጥቆማዎቻችሁን ሀሳቦቻችሁን እየላካችሁልኝ ነው የምትገኙት። አመሰግናለሁ። ከአቀራረብ አንጻር የጊዜ ሁኔታን ግምት ውስጥ በማስገባት ፈጠን ቢባልና አቅርቦት በዛ መንገድ ዋና ዋና መረጃዎቹን ቶሎ ቶሎ ሰምተን ወደ ስራችን ብንሄድ የሚለውን ተመልክቻለሁ። እንግዲህ በዚህ በኩልም እንደ ዋና ስራ ሆኖ ነው እነዚህ ዝርዝር መረጃዎች የግንባር ሪፖርቶች እየቀረቡ ያሉት። ካላችሁ ጊዜና ካለው ሁኔታ አንጻር እንዲሁም ደግሞ ከብዙ ሚዲያዎች መርጣችሁ እውነተኛ መረጃ እናገኛለን ብላችሁ እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። እኔም ይህን ግምት ውስጥ በማስገባት ከየአካባቢው እውነተኛ ትክክለኛ እውነትን ከምንጩ የሆኑ መረጃዎችን አደርሳችኋለሁ። ከአስተያየቶቻችሁ መካከል በአማራ ብሔራዊ ክልላዊ መንግስት ኦሮሞ ብሔረሰብ ዞን ያለውን አጠቃላይ ሁኔታ በተመለከተ የጸጥታ ኃይል ስምሪትና ሌሎች ጉዳዮች በተመለከተ በዞኑ የሚገኙ የፖሊስ አባላት በአማራ ብሔራዊ ክልላዊ መንግስት እንግዲህ ኦሮሞ ብሔረሰብ አስተዳደር ዞን ውስጥ ሆነው የክልሉ አንድ ዞን ቢሆንም ግን አሁን ከመለያቸው ላይ የፖሊስ አባላቱ የአባገዳን ምልክቶች አድርገው ይሄዳሉ። ይሄ የኦሮሚያ ክልል የሚያደርጓቸውን ምልክቶች ያደርጋሉ። ይሄ ምን እያለማመዱን ነው? በአማራ ክልል ስር ያለ ዞን የሌላ አርማ መጠቀም ይችላል ወይ? ይሄ ከህግም ከአስተዳደርም ከሚሊተሪም እንዲሁም ደግሞ ከፖሊስ ስምሪትም አንጻር ምን እያለማመዱን ነው የሚል ምልከታ አድርሷል። እንግዲህ ይሄ ዞን በዚህ ቀጠና ጊዜውን ጠብቆ እንደ ፈንጅ የሚፈነዳ ህወሓትም ወረራ ሲያደርግ እንዲሁም ደግሞ የብሔረሰብና በአማራ ክልል ውስጥ ያለውን የኃይል ሚዛን ሲቆጣጠርበት የቆየው አካባቢ አሁን ደግሞ የኦሮሞ ፖለቲከኞች ይህንን መልካም አጋጣሚ በመጠቀም በመንግስት መዋቅር ውስጥም በመንግስት መዋቅር ውጭ ያሉትም የሰሜን ኦሮሚያ እያሉ የፕሮጀክት የአማራ ክልልን ውስጣዊ ሁኔታ ለመቆጣጠር የሚሞክሩበት ዞን ነው። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በቦታው ሄዶ ያደረጋቸውን ንግግሮች በተመለከተ ፖለቲካዊ አንድምታዎቹን በወቅቱ አድርሻቸዋለሁ። እንግዲህ አብይ አህመድ የተለያዩ አዳዲስ ትርክቶችን ነው ፈጥሮ የሄደው። በኦሮሞኛ ያደረጋቸው ንግግሮች በተለይ እንግዲህ የአዳዲስ ትርክቶችን የፈጠሩ እንደሆኑ ነው እንግዲህ የራሱን ከአማራ ህዝብ እንዲነጥልና አካባቢው ላይ የኦሮሞ የሰሜን ኦሮሚያ የነሱ ፕሮጀክት የአክራሪ ብሔርተኝነት ባህሪያትና አሁንም የብሔር ትርክትና ግንኙነታቸው ለኦሮሞ ፖለቲካ እና ኃይል ሚዛን በሚያስጠብቅ መንገድ ነው ንግግር ተናግሮ ሄደው። ይሄን አድርሳችሁኛል። ቀላል ጉዳይ አይደለም። ሌላው የራያ ህዝብ እንዴት ራሱን ለምን ከህወሓት ጥቃት አይከላከልም የሚለው በየቀኑ ባለማጣ ከተማ የሚፈጸሙ ግፍና ሰቆቃዎችን በተመለከተ ከሚደርሱ መረጃዎች አንጻር በመነሳት የማንነት አስመላሽ ኮሚቴዎቹ ለምን ወጣቱ ራሱን እና ህዝቡን እንዲጠብቅና እንዲያደራጅ አላደረጉም? የራያ ህዝብ እንዴት ራሱን ከህወሓት ቡድን ተደራጅቶ መከላከል አቃተው? ከወለጋ አማራ ሌላው አካባቢ ከሚኖረው አማራ ለምን አይማርም? በሃይማኖት ተቋማት ውስጥ በሃይማኖት አባቶች በህዝቡ መገልገያ ተቋማት እና በሙያተኞች ላይ የህወሓት ታጣቂዎች ግፍ፣ በደል፣ ወንጀል ሲፈጽሙ ህዝቡ ለምን ዝም ይላል? ሁሉም በእኔ ብሎ በጋራ መቀናጀትና መተባበር ካልቻለ ማንነቱን ወሰኑን ማስከበር አለበት። ይህንን ማድረግ ካልቻለ የነገው ይብሳል የሚል አስተያየት አድርሳችኋል። እንግዲህ ለብዙ ጊዜ ከሚዲያም እንዲሁም ደግሞ የህወሓትን መዳከም ተከትሎ ጠፍተው የነበሩ ስድቦች አሉ። የህወሓት ታጣቂዎች የህወሓት ካድሬዎች በዘፈኖቻቸው ታጋይ እንበር ተጋዳ ላይ በሚለው ጭፈራቸው ውስጥ በተደጋጋሚ አማራን የሚያንቋሽሽ ስድብ አላቸው። ይህንን ነው ሰሞኑን ዶክተሮቹ እየተሰደቡት ይህን የሰሙ ናቸው።
ሌላው ጠቅለል ያለ አጠቃላይ ያለውን ቀውስ በተለይ በአማራ ላይ ያለውን ቀውስ በሚያስታውስ ሁኔታ ደግሞ የቀድሞው የኦነግ ከፍተኛ መሪ አሁን በብልጽግና ኦህዴድ ብልጽግና አምባሳደር ተደርገው በሳውዲ አረቢያ ተሾመው የነበሩት አምባሳደር በሳውዲ አረቢያ ሪያድ ከተማ የተናገሩትን ንግግር አጠቃላይ ሁኔታውን በሙሉ የሚገልጽ አጭር መልእክትም አድርሳችሁኛል። ኦሮሚያን ስናዋልድ የአማራ ደም መፍሰሱ ግድ ነው። ኦሮሚያ የምትባል ሀገር በማዋለድ ላይ ነን። በወልድ ጊዜ ደም መፍሰስ ግድ ነው። እናም ትኩረታችን ለሚፈሰው የአማራ ደም ሳይሆን ለሚወለደው የኦሮሞ ልጅ ወይም ደግሞ ለምትወለደው ኦሮሚያ ነው። ይሄ መቼም የማናገኘው የመጨረሻ እድላችን ነው። ጊዜ ለመግዛት በመላው ኢትዮጵያ የጭፍጨፋ ግድያ በየቀኑ አጀንዳ መስጠታችን አጠናክረን እንቀጥልበታለን። ምክንያቱም ደም ሳይፈስ የተመሰረተ ሀገርም የተመሰረተ መንግስትም የለም። በመላ ሀገሪቱ የተወሰዱ ብቻ ሳይሆኑ የኦሮሚያ ለምትባል ለመመስረት አስፈላጊ ናቸው የተባሉ ቦታዎች ሁሉ ወደ ታላቋ ኦሮሚያ ይጠቃልላሉ። ከሞያሌ እስከ ራያ ድረስ ታላቋን ኦሮሚያ ትመሰረታለች። ይህንን ለማድረግ የቤት ስራችን ሰርተን ጨርሰናል። በአፋር በኩል የተጀመረ ፕሮጀክት አለ። እሱንም በድል እናጠናቅቃለን። የሰሜኑን ፊውዳል እርስ በርሱ እንዲገዳደል አድርገነዋል። ይህ ንግግር እንግዲህ የሌንጮ ባቲ ሪያድ ለሚኖሩ የኦሮሞ ተወላጆች ኖቨምበር 18 2023 የተናገረው ነው። ሳውዲ አረቢያ ሪያድ፣ ሌንጮ ባቲ ሪያድ የተናገረው ንግግር ነው። ይህንን ንግግር የላኩልኝ አድማጭ ተመልካች አመሰግናለሁ። ከዚህ አንጻር አጠቃላይ የሚታየው ቀውስ ወደየት እየሄደ ነው የሚለው ጉዳይ እንግዲህ በደንብ የሚታይ ነው። ወደ መረጃዎቹ ሲሄድ ወደ ዝርዝር የግንባር መረጃዎች ይገባለሁ። ፋኖ ምርኮኛ የመንግስት ወታደሮችን ዓለም አቀፍ ማህበረሰብ እንዲቀበለው ጥሪ አቅርቧል። በወሎ ቀጠናዎች በዘመቻ አደማሌ ወይም ደግሞ ዘመቻ አባናደው የተማረኩ የመንግስት ወታደሮች እና ወታደራዊ መኮንኖችን ጨምሮ በፋኖ እጅ የሚገኙ በርካታ ወታደሮች እንዳሉ ነው መግለጫው እያመላከተው። በሰሜን ወሎ አይና ቡግና ወረዳ በተፈጸመ የድሮን ጥቃት የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙየን ጨምሮ በርካታ ምርኮኞች መገደላቸውንም እንደዚሁ ገልጿል መግለጫው። በከባድ ጉዳትም ደርሶባቸዋል። ህዳር 10 2018 ዓ.ም ከሁለት ቀናት በፊት በቡግና ወረዳ ቋሮ በተባለ ቦታ በተፈጸመ ተከታታይ እና ተደጋጋሚ ድሮን ድብደባ ነው ይሄ ጉዳት የደረሰው። ኮሎኔል ዘሪሁን ማሙዬና ሌሎች ምርኮኞች እንዲሁም ደግሞ ያደሩበት ቤት የባለቤቶቹ ማለት ነው እነዚህን ጨምሮ እንግዲህ በድሮን ጥቃቱ ሙትና ቆስለኛ ሆነዋል። በድሮን ጥቃቱ ተገድለዋል፣ ቆስለዋል። ቤትና ንብረትም ወድሟል። ይሄ የተፈጸመው በሰሜን ወሎ አይና ቡግና ወረዳ ብርኳኳ ተብሎ በሚጠራ ቀበሌ ላይ የተፈጸመ የድሮን ጥቃት ነው። ይህን እንግዲህ በፋኖጅ ይገኙ የነበሩ የቀድሞ 12ኛ ክፍለ ጦር ምክትል አዛዥ ኮሎኔሉ እንግዲህ ሰሜን ወሎ ስታይሽ ከተማ በነበረው ውጊያ ነው በፋኖ የተማረኩት። አሁን በመንግስት በራሱ በድሮን ጥቃት መገደላቸው ነው ፋኖ የገለጸው። ከዚህ በመነሳት ቀጣይም ሌሎች ምርኮኞች ላይ ተመሳሳይ የአየር ጥቃትና የመንግስት ጥቃት ሊፈጸም ስለሚችል ቀይ መስቀልና ዓለም አቀፉ ማህበረሰብ ምርኮኞችን እንዲቀበሉና በዚህም በባለፈው እንዳደረጉት ይህንን ስምሪት እንዲወስዱ ጠይቋል። በአማራ ፋኖ ይህንን ያስተላለፈው ምኒልክ ዕዝ ነው። በዓለም አቀፍ ማህበረሰብ ጥሪውን ባስተላለፈበት መግለጫው ምኒልክ ዕዝ ዓለም አቀፍ ጥሪውን ሲያቀርብ እንግዲህ ባለፈውም ለቀይ መስቀል የመንግስት ወታደሮችን በምርኮ ተይዘው የነበሩ በተለይ ሰሜን ወሎ ግዳን ወረዳ ወንዳች ተብሎ የሚጠራው ወታደራዊ ካምፕ በተጠቃበት ጊዜ ተይዘው የነበሩ ወታደሮችን ማስረከቡና 16 ወታደሮች ወደ ቤተሰቦቻቸው በቀይ መስቀል አማካይነት መመለሳቸው ይታወቃል። ሌላው በውጭ እንግዲህ አሁን እየተፈጸመ ያለውን ጥቃት በተመለከተ በውጭ የሚገኙ ኢትዮጵያውያን በተለይ በጀርመን ታላቅ የተቃውሞ ሰልፍ ማዘጋጀታቸው ነው የታወቀው። በጀርመን በርሊን ከተማ የፊታችን ህዳር 17 2018 በሚዘጋጀው ሰልፍ ላይ በኢትዮጵያ በተለያዩ አካባቢዎች በአማራ ክልል በተለይ እና በአሩሲ በኦርቶዶክስ እምነት ተከታዮች ያነጣጠረውን ጥቃትን ለማውገዝ በህዝብ ላይ የተከፈተውን የዘር ማጥፋት ጦርነት እና ፋሽስታዊ ድርጊት ለማውገዝ ዓለም እንዲመለከተው እና አብይ አህመድ ላይ የውጭ ሀገራት መንግስታት ጫና እንዲያደርጉ ለማጋለጥ ያሰበ ፕሮግራም ነው። በዚህ ፕሮግራም ላይ ከማውገዝ ባሻገር እንግዲህ በድምፅ ለመሆንና እንደዚሁም ደግሞ ድምፅ አልባ ለሆኑ ፍትህ ለሚፈልጉ ወገኖች ድምፅ ለማሰማት ነው ይሄ ፕሮግራም እየተዘጋጀው። ሁሉም
በአካባቢው እንግዲህ በጀርመን እንዲሁም ደግሞ በአውሮፓ የሚገኙ በዚህ እንዲሳተፉ ጥሪ መቅረቡን የወጣው መርሃ ግብር ያሳያል። ወደ አርሲ ስንመለስ ወደ ኦሮሚያ ክልል በአርሲ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው ጭፍጨፋ እንደገና ተጠናክሮ ቀጥሏል። ከህዳር 8 እስከ ህዳር 9 ባለፉት 3 ቀናት ማለት ነው እንግዲህ በዚህ ቁጥራቸው ያልታወቁ የኦርቶዶክስ እምነት ተከታዮች በምስራቅ አርሲ ሮቤ ወረዳ ሲገደሉ፣ እንደዚሁ ደግሞ ቁጥራቸው ያልታወቀም ታግተው ተወስደዋል። ቤት ንብረታቸውም ወድሟል። እንደ መረጃ ምንጮቹ አርሲ ሮቤ ወረዳ እንደቶ ቀበሌ በእርሻ ስራ ላይ የነበሩ ጭንብል በለበሱ ታጣቂዎች ታፍነው የተወሰዱ ሰለሞን ተፈሪ፣ ቢሻው ካሳ፣ ቡሊ ካሳ፣ ቡሊ መኩሪያን ጨምሮ አበራሽ ታደሰ፣ መስተዋት ንጉሱ፣ ግርማ ገብሬን ጨምሮ እነዚህ ከእርሻ ስራ ከአውድማ እህል እየወቁ በነበረበት ሰዓት ተይዘው የተወሰዱ ናቸው። እነዚህ ጭንብል የለበሱ ታጣቂዎች ወስደዋቸዋል። ቤት ንብረታቸውንም ሙሉ በሙሉ አውድመዋል፣ አቃጥለዋል። ከዚህ ባሻገር ንብረታቸው ደግሞ ሙሉ በሙሉ እንዲወድም የተደረጉት ቀሲስ በቀለ ተክለማርያም፣ ዱባለ ተክለማርያም እንዲሁም ደግሞ አለሙ ቅጣው፣ ተስፋዬ ቅጣውን ጨምሮ ሌሎች በዚህ በስማቸው ያልተዘረዘሩትም ንብረታቸው ወድሟል። በዚሁ በሮቤ ወረዳ የሚገኙ 31 አብያተ ክርስቲያናት ምዕመናን፣ ካህናት፣ አገልጋዮች የከፋ ችግር ላይ መሆናቸውንም እንደዚሁ መረጃ ምንጮቹ ገልጸዋል። የብልጽግና አክራሪ የአካባቢው መዋቅሮች በቀጥታና በተዘዋዋሪ በእነዚህ ጥቃቶች ላይ እጃቸው አለበት። በዚህ ወረዳ 1612 የኦርቶዶክስ እምነት ተከታዮች ከህዳር 7 ጀምሮ ባለፉት 5 ቀናት ተፈናቅለዋል። እንግዲህ ከተፈናቀሉባቸው ቀናቶች መካከል ቦታዎች መካከል እንደቶ፣ ሲቤ፣ መራሮ ተብለው የሚጠሩ አካባቢዎች እንግዲህ ወደ 1600 የሚደርሱ የአካባቢው የኦርቶዶክስ እምነት ተከታዮች ተፈናቅለው ወደ ወረዳው ዋና ከተማ ገብተዋል። ከለላም ጥበቃም እየተደረገላቸው እንዳልሆነ ነው ጉዳዩ የሚያሳየው። ወደ ወለጋ የሚወስደን መረጃ ላስከትል። በዚሁ በኦሮሚያ ክልል በሆሮ ጉዱሩ ወለጋ አቢደንጎር ወረዳ ዋንጭ ቀበሌ የተጀመረው ውጊያ 4ኛ ቀኑን ይዟል። አድማሱን አስፍቶ ጦርነቱ በተለያዩ አካባቢዎችም እንደዚሁ ቀጥሏል። አየር ኃይል ጭምር ተዋጊ ሄሊኮፕተሮች እና ሰው አልባ ድሮኖች ተሰማርተዋል። የኔትወርክ አገልግሎት እንደዚሁ ተቋርጧል። ብዙ ቦታዎች የኔትወርክ አገልግሎት ተቋርጧል። የስልክ አገልግሎትም የለም። የድሮን ቅኝቱና አሰሳው ለ2ኛ ቀን የቀጠለ ሲሆን በተለይ በአቢደንጎሮ ጊዳያና ወረዳ ሲቡ ስሬ ወረዳዎች ጨምሮ በምስራቅ ወለጋና በሆሮ ጉዱሩ ወለጋ 5 ኩታ ገጠም ወረዳዎች ላይ ነው ተዋጊ ሄሊኮፕተሮች እና ድሮኖች እያንዣበቡ ያሉት። ውባንጭ ከተማ በእንግዲህ ህፃናትና እናቶችን ጭምር ተይዘው ወደ ወታደራዊ ካምፕ ከተወሰዱ በኋላ የተገደሉ ስለመኖራቸውና እስካሁን ያሉበት ያልታወቀ መኖሩን የመረጃ ምንጮች ገልጸዋል። ከ4 ቀናት በፊት በ22 ወታደራዊ ተሽከርካሪዎች ተጭኖ የገባው የመንግስት ኃይል ጉዳት ካስተናገደ በኋላ ተጨማሪ ኃይል ከሉጎ ጉዳያ ቢላ፣ ከቱሉ ዋዩ፣ ከቱሉ ጋና እና ከተለያዩ አካባቢዎች 4 ዙ 23ን የያዘ ተጨማሪ ኃይል እና መካናይዝድ ወደ አካባቢው ስለመግባቱ መረጃዎች ጠቁመዋል። አሁን በ4 ወረዳዎች ያለው ሁኔታ እጅግ አስፈሪ ነው የሚሉት የመረጃ ምንጮች ከመሬት እግረኛና ኮማንዶ እንዲሁም ደግሞ የኦሮሚያ ክልል 5ቱም የጸጥታ አደረጃጀት ከሰማይ ደግሞ ተዋጊ ሄሊኮፕተርና ድሮኖች በአካባቢው ይታያሉ። ይሄ ከራስ ህዝብ ጋር ያውም ደግሞ ትጥቅ ፍታ በሚል በገበሬ ላይ የሚደረግ ዘመቻ ሳይሆን ከባዕድ ወረራና ሀገርን አደጋ ላይ ከጣለ የውጭ ጠላት ጋር የሚደረግ ጦርነት ነው የሚመስለው ሲሉ የጉዳዩን ሁኔታ በተመለከተ በዚህ መንገድ ገልጸዋል። ከዚህ ጋር በተያያዘ እንደዚሁ ሊሙ ገሊላ ተብሎ የሚጠራ ወረዳም የብልጽግና ባለስልጣናትም እንደዚሁ መያዛቸው ተገልጿል። የ4 የወረዳው የብልጽግና ባለስልጣናት ተይዘዋል ነው እየተባለው። በዚህ አካባቢ ያለው ሁኔታ አጠቃላይ እንግዲህ ገለጻ ለማድረግ በዚህ አካባቢ እየተፈጸመ ያለው ግፍና ሰቆቃ ተከትሎ በአካባቢ የሚገኙ አርሶ አደሮች ራሳቸውን አደራጅተው ትጥቅ ላለመፍታት የሚያደርጉት ጥረት እንጂ የተለየ መንግስት የመሆን ወይም ደግሞ በሌሎቹ ላይ ጫና የማድረስ ወይም ደግሞ መንግስትን አስቦ ተዘጋጅቶ የመውጋት ጉዳይ እንዳልሆነ ሊታወቅ ይገባዋል። መንግስት ግን በተቃራኒው አርሰን እንብላ፣ ጥበቃ ይደረግልን፣ መሳሪያችን አትጠቁን፣ መሳሪያችን ከወሰዳችሁ እንኳ መንግስት ይጠብቀን በሚል በተደጋጋሚ 5-6 ዙር ትጥቃቸውን ለመንግስት ለመከላከያ አስረክበው ከዛ በኋላ ህፃናትና ሴቶች ሳይቀር በታጣቂዎች እንዲሁም ደግሞ በኦሮሚያ የጸጥታ ሰዎች ተጨፈጨፉ ሰዎች ከዛ በኋላ ትምህርት ወስደው ትጥቅ አንፈታም ማለታቸው እንጂ በሌላው አካባቢ እንዳለው የፖለቲካ ጥያቄ ይዞ መንግስትን የመገልበጥ ወይም ደግሞ
በመንግስት ላይ እንደዚሁ የማመጽ ጉዳይ እንዳልሆነ ተደርጎ በደንብ መታየት አለበት። የሰብአዊ